ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የንግድ ማጭበርበር ለመከላከል የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን ተወሰነ። ጉምሩክ ኮሚሽን በጉምሩክ ሥነ ሥርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ አስታወቀ። በጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃባታ ጥር 28 ቀን 2018 ዓ.ም ተፈርሞ ለሁሉም የጉምሩክ ሥነ ሥርዓት ለሚፈጸምባቸው ቅርንጫፎች ጽሕፈት ቤቶች በተላከው ደብዳቤ በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና ስልጣን ባለው የመንግስት አካል የማይመዘገብና የማይረጋገጥ ስለሆነ ትክክለኛ አስመጪዎች በአካል ቀርበው ውክልና ስለማይሰጡ ደብዳቤውን መጻፍ እንዳስፈለገም አስታውቋል። ከዚህ ቀደም በሁለት አካላት መካከል የሚደረገው የስምምነት ሪፎርም ላይ የሚለጠፉ ቴምሮች ትክክለኛነታቸው የማይታወቅ ስለሆነ የንግድ ማጭበርበር ተግባር ላይ ተሰማርተው የሚገኙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት እንቅፋት መሆኑን ለማወቅ መቻሉን ኮሚሽኑ ገልጿል። ችግሩን ለመፍታትም በጉምሩክ ሥነ ሥርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በኩል ብቻ ሊሆን እንደሚገባ አገልግሎቱ የሚሰጠው በዚህ ሂደት ውክልና ላገኙ የጉምሩክ አስተላላፊዎች ብቻ እንደሆነም ሊታወቅ ይገባል ብሏል። ሪፖርተር ያነጋገራቸው የጉምሩክ አስተላላፊዎች ውሳኔው ተግባራዊ ለማድረግ የሚያስቸግርና የአፈጻጸም ክፍተት የሚፈጥር መሆኑን ገልጸዋል። የጉምሩክ አስተላላፊ የሆኑት ወይዘሮ ጥሩነሽ ደምሴ የቴምር አሰራሩ ላይ ክፍተት እየፈጠረ የሚገኙ አስመጪዎች አሉ በሚል ብቻ ሁሉም ውክልና በሰነዶች ማረጋገጫና መዝገብ ኤጀንሲ በኩል ብቻ መከናወን አለበት መባሉ አስፈላጊ አይደለም ብለዋል። ከዚህ ቀደም በኤጀንሲ በኩል ውክልና በመውሰድ ኮሚሽኑ ሕጋዊ ነው ብለው አምኖበት ስራ ላይ ሲያውለው የነበረው ሪፎርም በመሙላትና ቴምር በመለጠፍ ይሰጥ በነበረው ውክልና እንሰራ ነበር የሚሉት አስተላላፊዋ አንድ ጊዜ ብቻ ወደ ሀገር ውስጥ ዕቃ የሚያስገቡ ግለሰቦች ድርጅቶች መኖራቸውን ለእነዚህ አካላትም በኤጀንሲው በኩል ውክልና ካላገኘው አገልግሎት ማግኘት አትችሉም መባሉ ትክክል እንዳልሆነም ገልጸዋል። አንድ አስመጪ ለጉምሩክ አስተላላፊ የፍርድ ቤት ውክልና ሰጥቶ ሲስተናገድም ሆነ በሪፎርሙ መሰረት በሰጠው ውክልና ሲስተናገድ የሚኖረው ተጠያቂነት ተመሳሳይ መሆኑ ተናግረው በሪፎርሙ የሚሰጥን ውክልና ማስቀረት የሚያስገኘው ተጠያቂነት እንደማይኖር አስረድተዋል። ኮሚሽኑ የጻፈው ደብዳቤ ቅጂ ከልባጭ እንዲደርስባቸው ተብሎ የተገለጹት የጉምሩክ አስተላላፊዎች ማህበር አንድ የስራ ኃላፊ ከዚህ ቀደም ይሰሩ የነበረው በሁለቱም መንገድ በተሰጣቸው ውክልና መሰረት መሆኑን በተላለፈው ደብዳቤ ግን በፎርሙ የሚሰጠው ውክልና መቅረቱን በአንድ የጉምሩክ አስተላላፊ ብቻ ስራቸውን የሚያከናውኑ አስመጪዎች እንደማይቸገሩ ተናግረዋል። ነገር ግን ለሙከራ ዕቃዎች ወደ ሀገር ውስጥ የሚያስገባና ጨረታ በማውጣት የጉምሩክ አስተላላፊነት ስራውን ለሚያከናውንለት የጉምሩክ አስተላላፊዎች ውክልና ለሚሰጥ አስመጪ አስቸጋሪ እንደሚያደርገው ገልጸዋል። በጨረታ ላሸነፈው ሰው ፎርሙን በመሙላት ውል አድርገው ውክልና የሚሰጡ አካላት በየጊዜው ጨረታ ሲያወጡ በሰነዶች ማረጋገጫና መዝገብ ኤጀንሲ በመገኘት ላሸነፈው ሁሉ ውክልና ይስጡ መባል ላላስፈላጊ የጊዜ ብክነትና እንግልት የሚደረግ ነው ብለዋል። ሆኖም አንዳንድ ፎርም በመሙላት ቴምር በመለጠፍ የድርጅት ማህተም ጨምሮ ኖሮት ነገር ግን ተገቢ ያልሆነ ሰው ሊፈርምበት እንደሚችል በዚህም ውክልና እየሰጠ ያለው የሚመለከተው አካል ስለመሆኑ የማጣራት ስራ ላይ ክፍተት በመኖሩ የሚፈጠሩ ችግርን ለመፍታት በሚል የተላለፈው ደብዳቤ መሆኑን ገልጸዋል። ለዚህም ክፍተት መፍትሄ ለመስጠት የሚያስፈልጉ ስራዎችን ማከናወን እንጂ ሙሉ በሙሉ አልቀበልም ማለቱ ለአፈጻጸም እንደሚያስቸግር ጠቁሟል። ከዚህ ቀደም ጥቅም ላይ የሚውለው ውል እንደሚያሳየው አስመጪው በተሰጠው የጉምሩክ አስተላላፊነት የስራ ፍቃድ መሰረት እንደሚያስፈጽም መወከሉን የሚገልጽ ሲሆን ለአፈጻጸም አስፈላጊ የሆኑ ሰነዶች ትክክለኛ ሕጋዊ መሆናቸውንና ከሰነዶች ጋር በተያያዘ ለሚነሱ 9 ማናቸውም አይነት ጥያቄዎቹ በሕግ ፊት ኃላፊነት እንደሚወስደው
ወካይ ወይም አስመጪ በፊርማና ማህተም የሚያረጋግጥበት እንደነበረም ከፎርሙ ለመረዳት ተችሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።